መድኃኒት ዕፀ ሕይወት ዝንቱ ውእቱ መስቀል ዝንቱ ውእቱ መስቀል። ሰላም ጤና ይስጥልን። እንደምን ቆያችሁ ቻናሌ ቤተሰቦች? እንግዲህ ዛሬ እንደተለመደው በአዳዲስ ቪዲዮዎች መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር እያደረጋችሁ እንድታልፉ እየጠየኩኝ ቀጥታ ዛሬ ወዳዘጋጁት ቪዲዮ ወስዳችኋለሁ። ይህን ቪዲዮ አይተን እንመለስ። የተባለ ለድንግል ነገራት መልካም ዜና እንደምትወልደው ወልድን በድንግልና እንደምትወልደው ወልድን በድንግልና ባሰማት ጊዜ ቃሉን ቅዱስ ገብርኤል በለዛ ድንግል ቀረበች ወደ እርሱ። አስባችሁታል እንግዲህ በመሳሪያና በኢንስትሩመንት ቢሆን አሁን ይህ ልጅ በጣም ቢታገዝ በጣም ደስ ይላል እና በዛ ላይ አካል ጉዳተኛ ነው እና መቼስ እዚህ እንትኑ ላይ ደግሞ ቆሞ መሄድ እንኳን ባይችል የኤሌክትሪክ ዊልቸሮች እንትኖች አሉ፣ ተሽከርካሪ ነገሮች አሉ። ይህንም እንኳን አዋተን እንኳን ለህዝብ ቻሌንጅ ተጀምሮለት አዋተን እንኳን ቢገዛለት ትልቅ ደረጃ ይደርሳል። ሁለተኛም ለህዝቡ ጥሩ ነገር ያቀርባል ብዬ አስባለሁ እና ብላቴናውን እንግዲህ እግዚአብሔር ያሳድግልን፣ ድምፁ ያምራል፣ በዚህ ይቀጥል ነው፣ በቤቱ ያጽናው ነው የምንለው። እግዚአብሔር ደግሞ ከሁሉም ይጠብቅልን ማለት ነው። ወደ ሌላ ቪዲዮ ወስዳችኋለሁ። ይህን ቪዲዮ አይተን እንመለሳለን። ከመዝሙረ ዳዊት ቀድሞ መጸለይ ያለበት ውዳሴ ማርያም ነው እያላችሁ ቪዲዮ የምትሰሩ ሰዎች፣ ከመዝሙረ ዳዊት ቀድሞ መጸለይ ያለበት ውዳሴ ማርያም ነው በቤተ ክርስቲያናችን ስርዓት እያሉ እዚህ ላይ በባለፈው ጊዜም ሰርቻለሁ። ከመዝሙረ ዳዊትና ከውዳሴ ማርያም ቀድሞ መጸለይ ያለበት መዝሙረ ዳዊት ነው ውዳሴ ማርያም ነው የሚል ውዝግብ ያለ ጥያቄዎች አሉና ስለዚህም በንቃት እንድትከታተሉ ነው። እስከ መጨረሻው አዳምጡት። አይቻለሁኝ። ቢያንስ ሰው ግራ እንዳይጋባ በቤተ ክርስቲያናችን ባትሉ ጥሩ ነበረ። ይኸውላችሁ በየትኛውም ጊዜ ቢሆን በቤተ ክርስቲያን መዝሙረ ዳዊትና ውዳሴ ማርያም አብሮ በሚጸለይበት ጊዜ ከመዝሙረ ዳዊት ቀድሞ ውዳሴ ማርያም በፍጹም አይጸለይም። በፍጹም በመጀመሪያ መዝሙረ ዳዊት ይጸለያል፣ ከዚያ ውዳሴ ማርያም ይጸለያል። ምሳሌ ልንገራችሁ። ለምሳሌ በቤተ ክርስቲያናችን ሰው ሲያርፍ ጸሎተ ፍታት ይደረጋል አይደል? መዝሙረ ዳዊትና ውዳሴ ማርያም ይጸለያል። ታዲያ የትኛው ነው ቀድሞ የሚጸለየው? መዝሙረ ዳዊት፣ ከዚያ ነው ውዳሴ ማርያም። ልጨምርላችሁ፣ ሕማማት ላይ አሁን በየሰዓቱ መዝሙረ ዳዊትና ውዳሴ ማርያም ይጸለያል። 11 ሰዓት ላይ ከጠዋቱ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ መዝሙረ ዳዊትና ውዳሴ ማርያም ይጸለያል። ታዲያ የትኛው ነው ቀድሞ የሚጸለየው? መዝሙረ ዳዊት። መዝሙረ ዳዊት ይጸለያል፣ ከዚያ ውዳሴ ማርያም ይጸለያል ማለት ነው። ስለዚህ አስተካክሉ። ጥንቃቄ፣ ሰው ግራ እንዳይጋባ በደንብ ጥንቃቄ አድርጋችሁ ስሩ። እንደው ሌላውን ቀርቶ እኮ ዘመኑን የተደረሰበትን ዘመን እኮ ማየት ትችላላችሁ። መዝሙረ ዳዊት የብሉይ ኪዳን ነው፣ ውዳሴ ማርያም ደግሞ በሐዲስ ኪዳን የተደረሰ ድርሰት ነው። ስለዚህ ከብሉይ ኪዳንና ከሐዲስ ኪዳን ታዲያ ማን ነው የሚቀድመው? ብሉይ ኪዳን። ስለዚህ በመጀመሪያ የሚጸለየው ሁላችሁም እንድታውቁ የምፈልገው በመጀመሪያ የሚጸለየው መዝሙረ ዳዊት ነው። መዝሙረ ዳዊት ነው ማለት ነው። እዚህ ላይ እኔ በተለያዩ አባቶችም የሰማሁት ደግሞ ሌላ ቦታ ላይ ያው መዝሙረ ዳዊትም እንደሚል ነው። በባለፈው የሰራሁት ቪዲዮ ላይ ደግሞ አንድ አባታችን ሲናገሩ የሰማሁት ምንድነው ያው እንግዲህ ለጸሎት እስከተነሳን ድረስ የትኛውንም ጸልየን እንድንወጣ ምንም ችግር የለም የሚል ነገር መልእክትም አስተላልፈው ነበረ። ግን ደግሞ አሁን ያው ማብራሪያው ጥሩ ማብራሪያ የሰጡን አባታችን ቃልዎት ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ። ይህን አይተን እንመለሳለን። በዩኒቨርሲቲ ውስጥ አሁን የኛ ልጆች ነጠላ ሲለብሱ ይከለከላሉ። ሴቶቻችን እርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል። የኛ የሆነ ነገር ሁሉ ክልክል ነው። ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖች የሆነ ሴኩላሪስት ነው። ብሬኖች ነው፣ አእምሮ የታጠበ ነው። መሰልጠን የሚመስለው እኛም በመርዝ ጭስ ሲጨርሱ ነው የነበሩ እግዚአብሔር የለም ያሉ ሰው ዝንጀሮ ነው ያሉ ማርክሲስቶችና ማቴሪያሊስቶችን መምሰል ነው ብሎ ያስባል። ልጆቻችንም በሙሉ ወልደን እዛ ዩኒቨርሲቲ ስንከታቸው የቤተክርስቲያናችን ጠላት ሆነው ነው የሚመለሱት። ብዙ ሰዎች አሁን ልጆቻቸው ውጭ እንዲማሩላቸው ጎበዝ እንዲሆኑ ይፈልጋሉ። እግዚአብሔርን ካጡ ምን ያደርግላቸው? ምንድነው ጉብዝናስ? በመሰረቱ እግዚአብሔርን ሳያውቁ ጉብዝና ቶሎ ለመሞት ነው። ዘመናዊ ትምህርት ያለ እግዚአብሔር
አይምሮ አጠባ ነው። አንድን ሰው ፕሮፌሽናል ማድረግ ነው። ሰውየውን እናጥብና እምነቱን እናስተውና ትጉ ሰራተኛ ትጉ ሐኪም እናደርገዋል። በቃ ቀዶ መስፋት፣ መሐንዲስ ከሆነ ይሄን ኮለም ማድረግ፣ ሲሚንቶ መቀላቀል፣ ከዛ ብሩን ወስዶ መጠጣት፣ ቱሪዝም ማድረግ፣ ሲታመም መታከም፣ እስኪሞት እንደ ማሽን እየሰራ መሞት እንጂ ሰማያዊን ነገር አይገነዝም። ፕሮፌሽናል ሮቦት። የፈረንጅ ሮቦት በኤሌክትሪክ ነው የሚሰራው፣ እኛ በጤፍ ነው የምንሰራው። ለዚህ ነው ማንደማመጠው፣ ሽማግሌ ማናከብረው። ዲግሪ ያለ ከተባለ ሰውየው ሽማግሌ ቢሞት አይሰማም። ሽበት ዋጋ ያለው አይመስለውም። ክህነት ምን ዋጋ የለውም ለሱ። ይሳደባሉ ሲፈልግ። ምክንያቱም ጥልቅ ድንቁርና በዲግሪ ሲታሰር ከፍተኛ ትዕቢት ይወልዳል። እዚህ ላይ በትክክል ነው የገለጹት አባታችንና ያው እውቀታችን፣ ህሊናችን ሃይማኖታችን ላይ ማለት ፎከስ እንዳደረገ አላደረገን ሌላ ውድቀት የሚያመጣብን ከሆነ ጥንቅር ብሎ ለምን አይቀርም? እና እውነት ነው። አሁን በዚህ ዓለም ስናይም ደግሞ ትክክል ነው አባታችን ያሉትና ቅድሚያ የሚሰጣቸው ምንድነው? ክብራቸውን ጥለው ለሚሄዱ ሰዎች ነው። የተቡጫጨቀ ልብስ ለብሰው የተለያዩ ነገር አልባሌ የሆነ ነገሮችን ለብሰው ለሚሄዱ ነው። እና እህቶቻችን እንግዲህ በዩኒቨርሲቲያችን በተለያዩ ካምፓሶች ላይ ነጠላ ለብሰው ሲሄዱ እውነት ነው ይከለከላሉ። ይህ ምንድነው? ዓለም የሚያስተምረው ምንድነው? በቃ እንትንን ነው እየሰበከን የሚሄደው ማለት ነው። እና እግዚአብሔር አምላክ እንግዲህ ልቦና ሰጥቶን ወደ ሃይማኖታችን እንድንመለስ ያደርገን። ሁሉም ነገራችን ብንማር ብንመራምር ብናቅ ከሃይማኖታችን በላይ ሊሆን አይችልም ማለት ነው። ስለዚህ ቃላቱን ያሰማልን። ወደ ሌላ ቪዲዮ ወስዳችኋለሁ፣ አይተን እንመለሳለን። አንድ ዲያቆን ነበረ፣ ሚስት ነበረችው። ቃል ኪዳን ገብተው በጾም ወቅት እንግዲህ እንዲህ አይነት ግብረ ስጋ አናረግም ብለው ገቡ። ወዳቸው አባት ናቸው። ያቸውን ሳይጨርሱ ችግር እንፍጠር ሩካቤ እናርግ አላት። ተዋዋለችው። ወንድ ነው፣ ተጋፍቶ ደረሰ። ልጅ ወለደች። ተናዳ የዛሬው ልጅ የሰይጣን ልጅ ነው አለች። ስንናደድ ዝም ማለት መልመድ። እኔ ማለት ነው ከአንድ ሰው አንድ ትልቅ ነገር ተምሬያለሁ ሰሞኑን። ሲናደድ ስልክ የማያነሳ ሰው አየሁ። እናንተ ለምን የሚመጡትን ሰው ላለመሳደብ ማለት ነው። አሁን እኮ ብዙ ባል አለ ቤት ሲገባ የውጭውን ንደት ሚስቱ ላይ የሚወጣ ማለት ብዙ ሚስት አለሽ ቢሮ የዋለባትን እሱ ላይ የምትወጣ ታክሲ ቀርቶባት ከሆነ ገብታ ምን እዚህ ተጎልተህ ትለዋለች ማለት። ዝም ማለት ጥሩ ነው ማለት ነው። ዝም ሲነድ ዝም እንደው በርን መዝጋት ማለት ነው አይደል? ዝግት አድርጎ ቁጭና ተመልከቱ። ሲነዳት እንዲህ አለች፣ ሰይጣን መጥቶ ልጄን ስጭኝ አለ። ምንን ስጭኝ? ልጄን ስጭኝ። መጥቶ ልጄን አምጪው አላት። ከዛ እያለቀሰች ስትኖር ልጇ አድጎ ስታዩት ታለቅሳለች እና አንድ ቀን እናቴ ሁሉም ልጅ አለሽ እኔን ስታይ የምታለቅሽ ምን ሆነሽ ነው አላት። ዝም ብለህ የእመቤታችንን ውዳሴ እንዳትለይ ተምረህ ድገም፣ እመቤቴ በል አለችው። ማን በል? ከዛ ትምህርት ቤት ስታስገባው ደግሞ መምህሩ ደግሞ ልቅሶ ደግሞ እንደገና የሆነ ነገር አለ። እናቴ እኔን ስታይ ልቅሶ፣ መምህሬ እኔን ሲያይ ልቅሶ ምንድነው አለ። የእመቤታችንን ውዳሴ ማርያም ድገም አሉት መምህሩ። ማን ታይቷቸው? ሰይጣን ምኑ ነው ምኔ ነው ብሏል፣ ልጄ ነው ብሏል። አንድ ቀን ዲያቆን ሆኖ ከመምህሩ ጋር ቅዳሴ እንደገባ ሰይጣን አይቶ አውጥቶ ይዞት ወረደ። ሲኦል አንጦሮጦስ ማለት ነው። ይዞት ሲወርድ ቄሱ ሰላም ለኩልክሙ እያለ ነበር። ባለበት ሆኖ እመቤቴ ብሎ ሲጣራ ምስለ መንፈስከ ለማለት ተሰጥኦ ለመቀበል ከቤተ መቅደስ አስመለሰችው። ለሁሉ የተመቸች ሰው ሰይጣን ወስዶ ፈልገው ቦታ ቢጥለው እንኳን ከሰይጣን እጅ አስወጥታ ቤተ መንግስት ለማድረስ የተመቸች ናት። ድንግል ማርያም በኃጢአታችን ጊዜ እንኳን የምትረዳን እናት ናት። እሷን የሰጠን እግዚአብሔር ይመስገን። እውነት ነው። እመቤታችን ቅድስት ድንግል ማርያም እንግዲህ ትልቅ ነገር ነው በህይወታችን ታደርግልን ማለት ነው። ሰው ይጠላታል፣ ዓለም ይጠላታል። ግን እኛ እናታችን ቅድስት ድንግል ማርያም ብለን በእናትነት ፍቅሯ ሁላችንን ተማምነን ብዙ ነገር በእሷ ስንማጽና ስታደርግልን በሕይወት ዘመናችን ከጌታችን መድኃኒታችን ኢየሱስ ክርስቶስ ታስታርቀን ትኖራለች። እናቴ ቅድስት ድንግል ማርያም እያላችሁ ኮሜንት ስር እንድጽፉ ጠይቃችኋለሁ። ወደ ሌላ ቪዲዮ ወስዳችኋለሁ። ለአባታችን ቃል ያሰማለን። ደክመናል፣ እርቦናል። ራባውን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለን። አሁን ግን በምን ተሸጡ?
ኧረ እህሎት አለ ይበላ የለ በርበሬ የለ ባቄላ የለ እኛም ፊትን ዋልድባ ገዳም ነው። በጣም ያሳዝናሉ አባቶች እናቶች። ትንሽ ያው ችግር ገብቷል። እንግዲህ ሁላችንም በምንችለው ማገዝ የምንችል እያገዝናቸው እንግዲህ በሀሳብም በጉልበትም በሁሉም ነገር ብናግዛቸው ጥሩ ነው እና እንግዲህ እነሱ ናቸው ሀገርን ያጸኑ ሀገርን ያቆሙት በጸሎታቸው ለእኛም ለሁላችንም እና እግዚአብሔር አምላክ ደግሞ ሰጪ ልብን ሰጥቶን ደግሞ ምናግዛቸው ያደርገን። ሁላችሁም በምትችሉት እንታግዛቸው ጥሪ ማስተላልፋለሁ ማለት ነው። ወደ ሌላ ቪዲዮ እናልፋለን። ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆነው ባለማተብ ሆነው ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። ነገሩ እንደዚህ ነው። ከበሮ፣ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። ከዚህ በኋላ በየትኛውም አዳራሽ ላይ እነዚህ ንብረቶች ይዞ የሚገኝ ሰው በሕግ ሊያስጠይቀው እንደሚችልም መረጃዎች ያሳያሉ። እንኳን ደስ ያላችሁ፣ የለፋንበት ውጤት አግኝቷል። እንኳን አብሮ ደስ አለን ማለት እፈልጋለሁ። ትክክል ነው። የኛ ኦርቶዶክስ የሆኑትን መሳሪያዎች ሰዎች ይጠቀማሉ፣ በየአዳራሹ፣ በየቦታው፣ በየተለያዩ ቦታዎች ላይ ማለት ነው። ሲሰድቡን ሲያንቋሹን ብዙ ነገር ይውላሉ። ነገር ግን ምንጠቀምባቸው መሳሪያዎች ደግሞ ሲገለገሉበት ይታያል እና ይሄ መመዝገቡ በንብረትነት መመዝገቡ ትልቅ ነገር ነው። ያው በወንጀልም ስለሚያስጠይቅ እና ጥሩ ዜና ነው። ደስ ይላል። ወደ ሌላ ቪዲዮ ወስዳችኋለሁ። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። ለዚህ አላዋቂ መሀይም የሚገባውን መልስ እንሰጠውን ኦርቶዶክሳውያን ታላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። አፉን ከፍቷል እንደሰማችሁት። መጽሐፍ ቅዱስ ምን ይላል የሚለውን ደግሞ ቃል በቃል እንመለከታለን። መጽሐፍ ቅዱስ ነው እንደ ማስረጃ የምናቀርበው ማለት ነው። ለአቶ ዮናታን አፉን ለከፈተበት መጽሐፍ ቅዱስ ነው። እነሱም አላቸው እኛም አለን። እናየዋለን ምን እንደሚል መጽሐፍ ቅዱስ ማለት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንደዚህ ይላል። በጌታችን በኢየሱስ መስቀል አጠገብም እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስም እናቱን የሚወደውን ደቀ መዝሙሩን ቆመው ባያቸው ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩ እናትህ እነኋት አለው። ከዚያም ሰዓት ጀምሮ ደቀ መዝሙሩ ተቀብሎ ወደ ቤቱ ወሰዳት። በየት ያገኛት ዮሐንስ? በመስቀሉ ስር አያደለ። አንተ ድግምት መተታም፣ ከአንተ በላይ ድግምታም የለም። ሲጀመር መጽሐፍ ቅዱስ ይዘን ማታምን፣ በአጋንንት ስርዓት የተተበተብክ፣ በጥልቁ መንፈስ የታወርክ፣ አይን የታወረ፣ ልቦና የታወረ፣ የሰይጣን መንፈስ የወረረ መጽሐፍ ቅዱስ የማታምን፣ በመስቀሉ የማታምን። ሲጀመር ስለ መስቀል ቅድስና ምን አገባህ አንተ? መስቀል አታምንበት ምን ያገባሃል? መስቀል አንተ ሲምቦል እንጂ ክርስቶስ ያዳነበት እኮ አይደለም እኮ። ዓለም ላይ ያዳነበት ነው ብለህ አታምንም። ሰው ምን አገባህ? መጽሐፍ ቅዱስ እንደሚናገረው በመጨረሻው ዘመን ብዙዎች ሆዳቸው አምላካቸው ለሆዳቸው የተገዙ የክርስቶስን ኃይል የሚክዱ ለመስቀሉ ጠላቶች ነው ይነሳሉ ብሎ ቅዱስ ጳውሎስ እንዳስተማረው አንተም የመስቀሉና የቅዱሳኑ ጠላት ነህ። በነገራችን ላይ ጌታችን ኢየሱስ ክርስቶስን ጴንጤዎች እየሸፈናችሁት ያላችሁት ሸፈናችሁታል። በምን? በቅዱሳን ሸፈናችሁታል። በድንግል ማርያም ሸፈናችሁታል። ይሄንን እመኑ። የክርስቶስን ኃይል ክዳችኋል። ይሄንን እመኑ። ምክንያቱም ከማርያም እኩል ካደረከው፣ ከቅዱስ ገብርኤል እኩል ካደረከው፣ ከቅዱስ ሚካኤል እኩል ካደረከው ክርስቶስን እንደ አምላክ እያየኸው አይደለም አንተ። በእርግጥ አታየውም፣ እውነት ነው። አንተ እንደ ሴቪየር አታየውም፣ እንደ አዳኝ አታየውም። አንተ እናምናለን እኮ ሲጀመር እንደ ግል ነው የምትሆን እንጂ እንደ ዓለም አዳኝ እንኳን አታምንበትም። ስለዚህ ከክርስቶስ ከማርያምና ከገብርኤል እኩል የምታየው ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እንደ ቆሎ ጓደኛ የምታየው ከሆነ አደጋ ላይ ነህ። ጴንጤዎች አደጋ ላይ ናችሁ። ኑ ወደ ጌታ ተመለሱ። ክርስቶስ ኢየሱስ አምላክ ሆኖ በሚመለክበት፣ ድንግል ማርያም በምትከበርበት፣ ቅዱሳን በሚከበሩበት ጌታን መታችሁ እንድትቀበሉ ጥሪ እናስተላልፍላችኋለን። ኑ ጌታን ተቀበሉ፣ በወንጌል እመኑ፣ በጌታ በኢየሱስ ክርስቶስ እመኑ። በድጋሜ አደጋ ላይ ናችሁ። አባታችን የማያዳግም መልስ ነው የሰጡልንና ማንም ክፍታፍ እየተነሳ ያው ይከፈታል። ነገር ግን ምን አገባችሁ? የማያምኑበትን ነገር እኮ ማለፍ ይችላሉ አይደል? ሰው እኛ በምንም እናምልክ በምንም
እንትን እንበልና ስለዚህ አለመናገር እኮ ጥሩ ነገር ነው አይደል? አለመናገር ያስከብራል። ዝም ማለት ማለት የራስን ሃይማኖት ብቻ እኮ መስበክ ይቻላል አይደል? የግዴታ የኛ ሃይማኖት መነካት አለባት የሆነ እሱ እንትን እንዲታይ ወይ የሆነ ነገር እንዲሆን። ስለዚህ ሰውዬ በእናትህ ተውን በእናታችሁ እንዲህ አይነት ነገር እንትምትሉ ተውን እና እኛ በሃይማኖታችን ጸንተን እንኖርበት ፈተና ማቱን እና ለአባታችን ቃላት ያሰማልን ማያዳግም መልስ ነው የሰጡልን። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ እየተሰናበትኳችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እንታልፉ፣ እንዲሁም ቪዲዮዎችን ላይክ፣ ኮሜንት፣ ሼር በማድረግ ለብዙሃን እንዲደርስ እንድተባበሩ እየጠየኩኝ ስላዳመጣችሁ ስለተከታተላችሁ አመሰግናለሁ። እግዚአብሔር ይስጥልን። ክርስቶስ